መድፈኞቹ ዶሮዋን በገዛ ሜዳዋና በደጋፊዎቿ ፊት እያጣጣሙ ሲበልቷት አመሹ። ዛሬ ምሽት የለንደን ንጉስ ማንም ሳይሆን አርሰናል መሆኑ በድጋሚ አስመስክሯል። ብዙዎች አርሰናል ዛሬ ይንሸራተታል፣ ይሸንፋል፣ የዋንጫው ግስጋሴ እዚህ ጋር ያከትማል ብለው ቢጠብቁም የሚካኤል አርቴታ ልጆች ግን ሜዳው ላይ የታዩት እንዳንበሳ ተቆጥተው ነበር። አርሰናሎች ቶትንሃምን በገዛ ጎጆ ድባቅ በመምታት ለሲቲና ለሌሎች ተፎካካሪያቸው ግልጽ መልእክትን አስተላልፈዋል። ኮንግራ ጀመው ይሄ ነው ትልቅ ለመለኪያው የትልቅ ለመለኪያው ይሄ ነው ጀመው ዓለም እንዳለ አርሰናል ቁጭ ብለ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረምባ አሳይቷል። የዋንጫቲ ማን እንደሆነ አሳይቷል። ሲታሽነፈ ነጥብ ጣለኛ ያገባንም ወደፊት ነው ጀመው ወደፊት በ5 ነጥብ አርገኗል። በ5 ነጥብ ዮኪሬ የሚገርም ነው አቋም የሚገርም ጎል የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ የሚገርም አርሰናል ሲቲ አሸነፈ ነጥብ ጣለ። እኛ የሚመለከትን ጉዳይ የለም ወደፊት ነው ጀመው እኮ ነው ትልቁ ክለብ ነው አርሰናል ጀመው ለንደን ላይ አንድ ክለብ ነው ያለው አንድና አንድ እሱም አርሰናል ነው። ቀጣው ዲቻው ገቢነሽ አንቺ ደግሞ ተቀያተነሽ የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው ቀጣይ ጠብቂኝ የሚገርም ጀመው የሚገርም ድል ኮንግራ መገረፍም ልክ አለው ማለት ነው። መገረፍም ማለት ነው። ግርፊያም ልክ አለው። በመድኃኒዓለም ተጸዳዱብኝ ከመጀመሩ ነው ደርቢ ሆነ። አረ ደርቢ አይደለንም ከናንተ ጋር ደርቢ አይደለንም። ኢዜ ተሽከረከርክብኝ። ትችላለህ ኢዜ ትችላለህ እመቤቴን ትችላለህ ኢዜ ተሽከርከርብኝ። ተጸዳዱብኝ። እያሙት ነበረ አይችልም እያሉ ከዶሮዋ ሲጫወት ምን ነው ጉድም አይሉ አላሉ። ደግሞ አዲሱ በጭባጫ የመጣውት ለማስጣል ነው አርሴንም ከዋንጫ ብሎ ሲናገር ምን ነው የማይመክሩት ኢዜ ያለ እዛ ጋር ብለው የማይነግሩት ራጽያት ነው ታው ጾም ነው አጽያት ነው ታው እንዴ ታሪክ ራሱ ሊደግም አረ አይደረግ እውነት አይደረግ እንዴ ጎይ ኬሬሽ እንዴ ከቦክስ ውጭ አሳያቸው ታግሎ ጎልን አሳያቸው ያለ ፔናልቲ አሳያቸው ይሄን ያጥቂው አሳያቸው። አረ ኢዜ መጣው ለቶተናም ነው እመንም አትመንም ምን አገባን እመንም አትመንም ኢዜ መጣው ለቶተናም ነው ምን ታመጣለህ? ቻምፒየንስ ሊግ ላይ ጎበዝ ይሆናል፣ ቶተናም ላይ ጎበዝ ይሆናል። በቃ የሚያስፈልገን ነጥብ ከሚያረካ ደስ ከሚል በቃ ቆንጆ ከሆነ 4 ጎልና በሚገርም ሜዳልን የተቀበልነውና ገነርስ እንኳን ደስ አላችሁ ኢዜና ጎይኬሬሽ በቃ እንዲህ እያለን ነው ማለት ይገባ አንቀባረር ነው የነን ዶሮ አንቀባረር ነው። አቤት አፍጥር እንዴት አባቱ እንደሚጣፍጥ አንተ ዶሮ ማለት ነው። እንደዚህ ቴስቲ መሆኗን በተለይ አፍጥር ላይ የተረዳሁት ዛሬ ነው ማንዬ። በዚህ ላይ ደግሞ ከአንድ ወያላ ጋር ተሰብስቤ ነው ያየሁት። የመው ጨጓራቸውን የቋጠጥኩላቸው። አቺ ደህና ነሽ? አንቺ ዶሮ መቀለጃ ያረግሽኛ ማትረቢ ዶሮ ማትረቢ ላይቱን አብረው ወይ ኳሊቲ ወርዷል። ይወላችሁ ጀማው 4 ላን እመኑኝ ወደድንም ጠላንም ዘንድሮ ዋንጫ ሳንበላ አንፋታም። ታገሱ ብቻ እናንተ ትዕግስት ብቻ ነው ከኛ የሚያስፈልገን። ደጋፊ ተስፋ ይቁረጥ እንጂ ሲያምር ይቀራል። ይሰጣል እኮ ሰጠንና መጣን እኮ አይደል እንዴ? ቀጣይ ቼላው በሜዳህ መጥቼ ማለት ነው እልጥሃለሁ በአግባቡ። አንተን ራሱ በምንድን ነው ማፈጥረበት? አንተ ሃንግ ነው ማፍጠሪያ ነገር የለም ግን መጥቼ እልጥሃለሁ። በቃ የማይቀር ነገር ይመቻችሁ ደግሞ በጾም ምድር ወያለው ዶሮዋን ገነጣጠላት። ይመቻችሁ። የምር ሪስፔክት ተስፋ አላችሁ። የምርም የሚገርም ጨዋታ ነበረ። ዋው ወያለው ኢዜ ለምን ቤንች እንደሚሆን እኔ ግራ ገብቶ የነበረ ይኸው አሳየው ገብቶ አርቴታን ለምን መሰለፍ እንዳለበት። ይሄንን የመሰለ ልጅ ቤንች ላይ አርጎ በውጤት ማጣት ይሰቃያል። ኢዜ የሚገርም ልጅ ነው። የሚገርም ነበር። ኦዴጋርድ እዛ ቤት ውስጥ እኔ ተስፋ ያለ አይመስለኝም። ምክንያቱም አሳይቶታል አርቴታን ቁጭ አርጎ አስተምሮታል። ዋው ኢዜ ሪስፔክት ወያለው ሪስፔክት። እንዲያልጠበቁም ነበር እንዲህ አቅልላችሁ ዶሮዋን
ገነጣጣችሁ በትንተና አውጥታችሁ ትጥላላችሁ ያላሰቡ ነበር። አነር ነው ሆናችሁባት። ዋው ሪስፔክት። ያው እንግዲህ ዘንድሮ የዋንጫ ፉክክር ቀላል አይሆንም። ስቲል ግን እኔ ማንቸስተር ያሸንፋል ብዬ አስባለሁ። ያው አላችሁ ተስፋ ዋንጫ እንደምትፎካከሩ አሳይታችሁ፣ ነገር ግን ስቲል ማን ሲቲ ይበላሉ ይሄ ነው የማስበው። ይመቻችሁ። ሪስፔክት። አርሰናል አሸንፏል። ግባና አውጣው። ኤዜ ምን ብያችሁ ነበረ? ይኸውላችሁ ካቆመበት ይቀጥላል። ካቆመበት ቀጠለ። ማን 2 ጎል እንደውም ፈጣሪ ሲያተርፋችሁ ሃትሪክ ይሰራ ነበር። ማን ይሄ ሰውዬ በጣም ነው የሚችለው። ከቶተናም ጋር እድሜ ልኩን ቢጮት 5 ባላንዶር ይበላ ነበር። ማን ምን አይነት ሰው ነው እንዴ? ምንድነው የተፈጠረው ዛሬ ማለት ነው? ይኸውላችሁ ቶተናሞች ምንም ነገር ነው የማይችሉት። ይኸውላችሁ አንድ ስህተት አገኙ። ራይስ የተሳሳቱን ኳስ እሱን አገቡ። ሌላ በፍጹም አልተጫወቱም። ከኛ ጋር ምንም አልተጫወቱም። በጣም ነው መንበልጣቸው። ኧረ በስመ አብ ማን ሁሉ ቲማችን እንደ አንተ ጊዮኬሬሽ ምን አይነት ጎል ነው ያገባው? ለካ መድፉ ጊዮኬሬሽ እግር ላይ ነው ያለው። ማን ይሄን ሰውዬ በእግሩ ካጫወታችሁት ማለት ነው ይላል። ሚሳኤል አለ እግሩ ይተኩሰዋል። በቃ ይተኩሰዋል። ሰው ያፈነዳል። ያመት ሰው ይገላል። እረፍ እንዴ! ምን አይነት ጨዋታ እዚህ ሜዳ ላይ ባይተዊ ማለት ነው። አሁን ሰከንድ ላይ ያሉት ሲቲዎች ማለት እንበለዋለን ምናምን የሚሉት ከ2-2 ሁለታቸው ወጥቷል። እኛ ግን ሄደና ራላን ህይወታቸውን በጠበጥ ነው። ማን ከዚህ በኋላ ማንንም ሰው ማየት አንፈልግም። ዶሮ ይበላል። ሲጀመር ቶተናም መውረድ ያለበት ቲም ነው። ለምን አይወርዱ? ሲጀመር ዶሮን ተማምኖ መቋጠር ራሱ እኔ ተናደርኩት። እነዛን ቪዲዮዎች ሳናይ እነዛን ለቅሶዎች እየነገርኩ ሳናይ ቆይ ቶተናም በግል ያደረሰበት ነገር አለ እንዴ? ኤዜ ላይ ቆይ ምን አድርገውት ነው እንደዚህ የሚቀያየሩ እነሱ ላይ? ኧረ በስመ አብ! ይሄ አሁን ደርቢ ነው። ይሄ ደርቢ ነው የሚባል ማን ያምናል? እስቲ በስመ አብ! 4-1 ቅጥቅጥ ቶተናም በወረደ። ይሄ ቲም ይውረድ በቃ ምንም አያስፈልግም። ሚኮስፐርሽ በቃ ወርዷል ቲም 4-1 ቅጥቅጥ። ለቋጠሩ ራሱ አይመችም በቃ ኤዜ። እኔ ግን የኤዜ ነገር ፐርሰናል የግል ነገር ካለ በውስጥ ተጻጻፍ በመነጋገር ምናምን ፍታ። እንደዚህ አይነት ነገር እንዲህ እንደዚህ ጆሮ ግን ማለት ጎዳና የወጣ ቲም የለም። በቃ ጎዳና የማይረባ ማን ቶፕ ሲክስ እንዳስገባሽ አላውቅም። ይኸው የወያላ መቀለጃ ያደረግሽ የወያላ ማን ቶፕ ሄደሽ ቶፕ ሲክስን ማለት ከዋል ፖርቱጋልና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለች። አንቺ ማስረጃያ ለማንም ወያላ መቀለጃ አቋማን ወይ እኛና አርሰናሎች የሚለይንን አንድ እውነታ ልንገራችሁ። እኛ አርሰናል ነጥብ እንዲጥል አንቋጥርም። ለምን? በእጃችን ነው ዋንጫው። 8 ነው 9 ጨዋታ ቀርቷል። እየለበለብን ነው የምንበላው እንጂ ቶተንሃም እንደሸነፋችሁ ምናምን እኛ አንቋጥርም። እሺ ይሄ ነው ልዩ የሚያደርገን። ገባችሁ? ማንቸስተር ሲቲዎች እንለያለን። ጊዜና ዮኬሬሽ በማያገባችሁ ነገር ነው። ለምን እንዲህ መሆኑ ለምን አስፈለገ? ጊዜ እንዲህ ማድረግ ለምን አስፈለገ? ዮኬሬሽ ነው የሚያስብለው። ከኪዮነ ቡድን ሁሉም ሰው እኮ እያለ ነበር፣ እየነገሩኝ ነበር። እኔ ቶተንሃም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭስ አቻ ወጥቷል፣ እኛ ትናንት አሸንፈናል፣ ዛሬ ይጥላል እያልኩኝ ነበር። ለጊዮኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያኖ ዲፌንደሩ ተሰልፎ ማያቅ ድራጉሺን ለጊዮኬሬሽ እንደዛ አይነት ስፔስ ሰጥተው ይገላል። ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል 2 ጎል ለጊዮኬሬሽ። ይሄን ተውት። ከቶተንሃም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ፣ ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር። ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል። ይመቻችሁ። ናይስ ዊክ። ካንቀላፋበት ተነስ ከትራሱ እንቅልፍ ይነሳል። አርስዬ ንጉሱ ስለኛ ታውሩ ብትችሉ ድረሱ በለው። ኧረ ጾም ነው ብዬ ልፋታሽ ምድረ ቅሪላ ሁላ አርሴ ብሶበታል ከአጥቂ እስከ በረኛ። ዘንድሮም ሊይዝ ነው እቺን 2ኛ በለልኝ። በቃ አርሰናል 2ኛ ደረጃነቱን አረጋገጠ ማለት ነው። ለማንኛውም ቶተንሃምም ለእንግሊዝ ፕሪሚየር ሊግ ማትመጥን ቡድን ስለሆንክ ውረድ ምድረ ፎቃቃ። ናውጣው ግባ እናውጣው። ይሄንን 4 ጎል ተያይዘነዋል። ስፐርስ ማነች ደርቤ። ኮፒ ሊንክ ሼር አርግ። ገነርስ ደስ ካለ ደስተኛ ነህ? ኮፒ ሊንክ ሼር አርግ። እኔ ተናግሬያለሁ እኮ በደንብ እንደምንገርፋት ተናግሬ ነበረ። ግልጽ ነው። ይህ አርሰናል ነው። ለንደን ኢዝ ሬድ ነይልኝ። ቀጣይ
የለንደን ክለብ እኔ ላይ ደረቱን ሊነፋ አይችልም። ገባ? እኔ አርሰናል ነኝ። ግባ እናውጣው። አርሰናል ድጋሚ ጀመርቴ። ብቻ ይመቻችሁ። ዛሬ አንደኛ የቶትናም ደጋፊ ወደ ሻምፒዮንሺፕ እየወረድክ ነው። አብረን እንውረድ እኛ ፎሎወሮች። ኧረ መላ ፈልግልን እንዴ! እንዴት ያለ ጉድ ነው! ፎሎ አድርጉ። ቸለን ነው ያሸነፍነው ከሙኑ ገነርስ ቶተናም ሜዳዋ ድረስ ሄደን ስጥት አድርገናት መጥተናል። ጊዮኬሬሽን አባት ምን አለ ሁሌ እንዲህ ብትጫወትልኝ። ሃላንድን ሁላ አስቀንተኛል ዛሬ። ሃላንድ ማን ነው ያልኩት? እሺ ከሙኑ ገነርስ ስለምንችለው ኤብሬች ኤዜ የቶተናም ጌታ እንዴት ነው የምትችይው አንቺ የኔ አባት። አርሴ ደጋፊ ደግሞ ከሳምንት ከክለባችሁ ጎን ሆናችሁ መሆናችሁን አሳዩና ማለት ነው ወደ ዋንጫው ግስጋሴ እንሂድ። ከመሆኑ ግን ስለሁሉም የአርሰናል ደጋፊ ላኩልኝ ስለምንችል ሊያሸነፍ ነው። ሲጀመር ዶሮና ቻርት ተጮቶ እንዴት ነው ዶሮ ሊያሸንፍ የሚችለው? ሲጀመር ዶሮን እኮ ማመን የለብንም። በሜዳው ስንዴ ምናምን ጥራጥሬ ሲበትኑለት 4 ጎል ይቀማል። ፎቃቃ ወያለ ይህንን ማመን ሲጀመር አቋመ ይቀጥላል። አርሰናል አሸነፈ እንጂ ዋንጫ አልበላም። መቋጠራችንን እኛም አናቆምም። እኛ በህይወት እያለን አንተ ዋንጫ ትበላም። ፎቃቃ ወያለ ቆየም ዘገየም አህያ የጅብ ነች አይነት አጮት ማለት ነው። ደጋሚ የተሰጣት በበላይነት ተወስዶበት ማለት ነው። ኧረ በስማም እንደው እንደ ደርቢ እንኳን አይፎካከርም እንዴ? ሰከንድ አፍ እንደው ምንም ኢዜ ብሶበታል ነው ብላችሁ። ዮጎሬሽ ወደ አቋሙ ተመለሳ። አሁን ከቲሙ ጋር ተስማማ። ዮጎሬሽ የማይስማማው ከኦዴጋርድ ጋር ብቻ ነው። በቃ ከኦዴጋርድና ከሳካ ጋር ነው። ከኢዜ ጋር በጣም ነው የሚስማሙት ማለት ነው። ዛሬ ማሳይቷል። በቃ ጨዋታው በጣም ናይስ ነበር በአርሰናል በኩል ማለት ነው። ይሄን ጥሎ ቢሆን ኑሮ ምንም ወቀሳውን ራሱ የሚችል አይመስለኝም ነበር። በጣም ናይስ ጨዋታ በቃ ለዋንጫ የሚፎካከር ቲም እንደዚህ ነው የሚጮተው። በዚህም ሆኖ ማሸነፍ ነው ያለበት። የዛሬውን ጨዋታ ግን በልጦ ነው ያሸነፈው። በስርዓት አሳምኖ ማለት ነው። እኔ ቶተናም አሳዘኑኝ። በስመ አብ እንደ ደርቢ እንኳን አንድ ቀን ኧረ በስመ አብ ይመቻችሁ። ለማንኛውም ይሄ ነው የኔ አጥቂ፣ ይሄ ነው የኔ አጥቂ፣ ይሄ ነው የኔ አርሰናል፣ ይሄ ነው የኔ ኢዜ። በዚህ ኮመንት ላይ ኢዜ ቪክተር ዮኬሬሽ ብላችሁ ካላጨናነቃችሁ እናንተ አትችሉም። የአርሰናል ደጋፊዎች ኮፒ ሊንኩን እርገጡልኝ። የዛሬ ያልሆነ ኮፒ ሊንክ ምንም አያደርግልኝም። ዝም ትላለህ ምድረ ቋጣሪ ዝም። ነግሬሃለሁ። ስፐርስን በሴቶቹ ብገጥመው አሸንፈዋለሁ። ለንደን ውስጥ ያለ ሁሉም ሜዳ የኛ የአርሰናል ብቻ። ለንደን ውስጥ ሁሉም ሜዳ ሁሉም የሆነ ሜዳ የኛ ነው። ስለምንችል ማለት ነው። ስለምንችል በቃ ስለሚቻል ወንዳ ወንድ የሆነ ቡድን በቃ ይሄንን ቡድን ነው የምፈልገው። ይሄን ቡድን ማፍረስ የሚችል ቡድን ነው ያለኝ። ቡድንን ማፍረስ ይችላል። አንድ ደርቢው ላይ 8 ጎል ደርሶ ማስቆጠር የሚችል ወንዳ ወንድ የሆነ ቡድን ነው ያለኝ። ስለሚቻል ነው በቃ አውጣው ታወጣዋለህ። ሲቲ ፕሬጀር ምን እንደሆነ አሳይሃለሁ። ፕሬጀር እንዴት እንደሆነ ለሲቲ አስተምረዋለሁ። ስለሚቻል ማለት ነው። ጀግና ነን። ይሄ ነው የኔ አጥቂ። አርቴታ ነገር ያለው አሁንም ቢሆን ካልፈራ ይሄን የሚያቆም ምድር ላይ ምንም አይነት ቲም የለም። ግን እንዳፈራ ሰምተኛላ። አንተን የምታስደፍረን እንዳትከላከል ከዚህ በኋላ ይሄ ነው ወንድሽ። ምድረ ፉቅቅ ያልኮ እያላ ማለት ነው። አሁን ግባና አውጣው። ቀን ሙሉ ስትቋጥር ነበር፣ ስትለፈልፍ ነበር። ግባና አውጣው። ሲቲ ያድንህ እንደሆነ እናያለን። ዘንድሮ ገብተህ ታወጣዋለህ። ይሄ ነው እሺ። ከኛ ዋንጫው ማንም አይነት ከው